ይኸውልህ ምንም አላደረኩም እሺ ምንም አላደረኩም በቃ ተወኝ ምንድነው ቆሻሻ እጅን በነላ አታሳርፍ እሺ ቆሻሻ አትበል እጅ እንደዛ ነው አትንካኝ ዝም በል ምንድነው ጨርሽ ጀግና ዛሬ ምን አሰራችሁ አይደለም አሙኝ ነበር ያሰኘው በጣም ጠጥቶ ብቻውን ከመጣሱ ምን እንደዛ ይጫወትብኛል አባ አሙኝ ነበር ደግሞ እኔ ማጠም ማልችላችሁን ልብሶች ነው ጣብ ይያልከኝ ያለው ከዚህ በኋላ ደግሞ አባ እንዳትሽ ከባድ ስራ ምናምን ያሰራኛል ትፈጽማለሽ አትፈጽም አሁንስ ትጃለሽ ትለቅሻለሽ እና እየወራህለው እኮ ጠንቋይ አመልካለሁ እያልከኝ እኮ ነው እየሰከረ እኔን መደብደብ ምናምን ማየውን ስራ ማሰራት ልጁ እኮ የትምህርት ቤት ጓደኛ ዝም በይ እስኪ መልስ አስጪ እንደ አባዬ በማርያም ምን ሆነ ምንም መልስ እንዳትሰጪ አንቺ ባትፈጠሪ ኖሮ ይሄኔ ከሚስቴ ጋር ብዙ ነገር እናሳልፍ ነበር ገፊ ነሽ ምናምን ራስሽ ይድፋሽ ድድኝ ነው አጠገቧ እንዳላይ ካዩ ገላለሁ ምናምን እንዳለው ነው ምን እዚህ ከነጋ ኩል ትቀመጫለሽ ምሳም ጭልስ ሰላም ውድ የአቢ ሚዲያ ቤተሰቦቼ እንዴት ቆያችሁ? እግዚአብሔር ይመስገን በጣም ሰላም ነኝ ውድ ቤተሰቦቼ። እንግዲህ ያው በባለፈውም እንዳያችሁት እንግዲህ ውድ ቤተሰቦች በጣም የሚያሳዝን በጣም እንግዲህ ብዙ ነገር ያየንበት ኦልሞስት ወደ 9 ክፍል የደረሰ እንግዲህ በባለፈው አይታችሁታል ምን ያህል ከባድና አስቸጋሪ ውስብስብ የሆነ ኬዝ ውስጥ ነበርና ውድ ቤተሰቦቻችን እንግዲህ በቻልነው አቅም እኛ የቻልነውን ሁሉ አድርገን ያው መተተኛውን ጠንቋይም ያቺም የተረገመች ሴት እንግዲህ ሁለታቸውንም እንግዲህ በቁጥጥር ስር እንደዋልናቸው ታውቃላችሁ ውድ ቤተሰቦቻችንና ይሄ ሁሉ ነገር በሚፈጠርበት ሰዓት እናንተ ከጎናችን ስለሆናችሁ ከጎናችን ስለነበራችሁና ያለውን ነገር እንደ ቤተሰብ ብዙ ነገሮችን እንድንጠነቀቅ ስትነግሩን የነበራችሁ እንደገናም ደግሞ ከጎናችን እንግዲህ ሁሌም ያበረታታችሁን ያላችሁ ውድ ቤተሰቦቻችን እንቁ ቤተሰቦቻችን በዚህ አጋጣሚ አመሰግናለሁ ማለት ፈልጋለሁኝ እና ያው እንግዲህ ያንን ኬዝ እየተከታተልን ነው ያለነው አሁንም ፍርድ ቤት ያለውን ሂደትም እየተከታተልን ነው ያለነው ብዙ ዛቻ ብዙ ነገሮች እየመጡ ነው ቢሆንም ግን ያው እንግዲህ ወንጀለኛ የትም ተደብቆ የማይቀርበት ሁኔታ ነው እንግዲህ እኛም እንዲፈጠር የምንፈልገውና እንደፈለገ የሚንቀሳቀስበት ወንጀለኛ እንደፈለገ የሚንቀሳቀስበት ሀገርም እንድትኖረን ስለማንፈልግ እና ውድ ቤተሰቦች ይሄንን ለማለት ነው በዋነኝነት ግን ከጎናችን ነበራችሁና ብዙ ነገሮችን ስታበረታቱኝ የነበራችሁ ውድ ቤተሰቦቻችን እናንተን በጣም አድርጌ ማመስገን እፈልጋለሁ እንግዲህ በያላችሁበት እግዚአብሔር ይጠብቃችሁ ብዬ እንግዲህ ዛሬ በአዲስ ኬዝ ወደ እህቴ መጥቻለሁ እህቴም ደውላልኝ እንግዲህ በጣም በሚያሳዝን ሁኔታ ከዚህች ልጅ ጋር የሚመሳሰል ታሪክ አለኝ ብላኝ በገዛ አባቷ እንግዲህ ብዙ ነገሮች እንደማይፈጸምባትና 16 ዓመት ልጅ ነች እንደምታዩት ትንሽ ልጅ ነችና በአባቷ ብዙ ነገሮች እንደሚፈጸምባት ጓደኞቹን እያመጣ እንደሚያስደፍራትና ብዙ ነገሮች እንደሚያደርግ ነግራኝ በጣም አዝኝና ምን ያህል ጫካኝ አባት ነው ብዬ አዝኜ እንግዲህ እዚህ ድረስ መጥቻለሁኝ ምክንያቱም እሷ መውጣትና መንቀሳቀስ ስለማትችል ቤቷ ድረስ መጥቻለሁኝ ምክንያቱም ከዚህ ከወጣች ብዙ ነገሮችን እንደሚያደርስባት ስለምታውቅ ከቤት እንድትወጣ አይፈልግም የደወለችልኝም በጎረቤት ስልክ ነውና ያው እንግዲህ በጣም ያሳዝናል ያለውን ነገር እስቲ ሁሉንም ነገር ከሷን ደግሞ እንሰማለን ማለት ነው ውድ ቤተሰቦቻችን ሰላም እህቴ እስቲ ተዋወቂ ስሜ ማራናታ ይባላል በመጀመሪያ ስለውይ ተጠራችሁ ስለመጣችሁ በጣም አመሰግናለሁ እግዚአብሔር ይስጥልኝ ምንም ችግር የለም የተወለድኩት አዲስ አበባ ነው አዲስ አበባ ልጅ ነኝ እናቴ የወሎ ሰፈር ልጅ ናት እና በዛ ጊዜ አባቴና እናቴ በተዋወቁበት ጊዜ እኔ በተፈጠርኩ ሰዓት እኔ ስፈጠር እናቴ አርፋለች እና አብዛኛውን ያሳደገኝ አባቴ ነው እና አባቴ ስራው እንትን ምንድነው የሚሰራው ወደ እንትን የሚሰራው ይሄ ፎቅ ምናምን የሚሰሩት ነው እና እንትን ይላል እና አባቴ በጣም ይወደኝ ነበር እና ብዙ ነገር ያደርግልኝ ነበርና ከፍ እያልኩ ስመጣ ብዙ ነገሮች እየተቀየሩ መጡ ቤት ይመጣሉ ሰዎች ምናምን እና ከባድ ስራ ምናምን ያሰራኛል ያላቅሜ መስራት ጀመርኩኝ
ቤተሰቦች የሉም? የእሱ ቤተሰቦች ወይ ደግሞ የእናትሽ ቤተሰቦች የሉም ማለት ወደዚህ አይመጡም እንዲመጡ አይፈልግም። ክፍለ ሀገር ነው ያሉት ወይስ እዚሁ ነው ያሉት? አይ ክፍለ ሀገር ናቸው ሁሉም። ኦኬ ሁሉም? የእናቴ ቤተሰቦች ክፍለ ሀገር ናቸው። የአባቴን አላውቅም፣ ያን ያክል አይነግረኝም፣ ስለሱ ቤተሰቦች አይነግረኝም። እንዴ የት ነው ታዲያ የሚኖርሽ? ከቤተሰቡ ርቆ ነው የሚኖረው እሱ? ማንንም አላስተዋወቀሽም? ማንንም አላስተዋወቀኝም። በምን ምክንያት ነበር እናትሽ ያረፈችው? በወሊድ ምክንያት ነው። ኦኬ አንቺን እየወለደችሽ? በጣም ያሳዝናል። እሺ ከዛስ በኋላ ምንድን ነው ማለት ምን እያለ ነው እንትን የሚልሽ የሚያስፈራራሽ? ብዙ ነገሮችን ይለኛል እያልሽኝ ነበርና እስቲ ያለውን ሁኔታ እዚህ ጋር አሁን እኛ ጋር መተሻል። እንደሌላ ጊዜ እንደዚህ ምንም የሚያስፈራ ነገር የለም። እሺ መናገር ያለብሽን ማንኛውም ሰው ማወቅ አለበት ብለሽ የምታስቢውን ነገር ለእኛ ንገሪን። እሺ ሚዲያ ላይም ደግሞ የሚለቀቀው አንቺ በፈቀድሽና አንቺ ይለቀቅ ባልሽ ሰዓት ነው። ምክንያቱም ነገሮች አንቺም ላይ ጫና በኋላ እንዲሆንብሽ ስለማንፈልግ ማለት ነው። ስለዚህ ያለውን ነገር ምንም ነገር ሳትፈሪ የሚያደርግሽን ነገር እንዴት እንደተቀየረብሽ ሁሉንም ነገር ለእኛ ንገሪን። እሺ እሺ የተፈጠረው መሀከል ላይ ወደ እድሜ ከፍ እያለ ሳለ ማለት ወንድነቱ ይገፋፋው መጣው። ይጠጣል ምናምን ሲመጣ እኔ ላይ ነው የሚጮተው፣ ይደበድበኛል። ከባባድም በእኔ እድሜ የማይሰራ ስራዎችን ያሰራኛል። ጓደኞቹ ሲመጡ በእነሱ ይሸጠኛል፣ እኔን እየሸጠ ብር ይቀበላል። ማለት እስቲ ከድሮም ይጠጣል አባትሽ? እንደዚህ አይነት ጸባይ ነበረ? መሀከል ላይ ነው ያመጣው ይሄን ጸባይ። ድሮ ምንም እንደዚህ አይነት ነገር አልነበረም? አልነበረበትም። በምን ምክንያት ነው እንደዚህ አይነት ጸባይ የጀመረው ብለሽ ታስቢያለሽ? ይመስለኛል እኔ መጥፎ ጓደኞች ጋር ተገናኝቶ ነው የሚመስለኝ፣ ግን እርግጠኛ አይደለሁም። ግን ጓደኞቹም አብዛኞቹ ብር ስላላቸው እኔን እየሸጠ ነው ብር የሚቀበለው ምናምን። ይሄን ነገር እየሸጠኝ ማለት አባትሽ ነው አይደል? ትክክለኛ አባትሽ ነው? እርግጠኛ ነሽ? እርግጠኛ ነሽ? ምክንያቱም ይህን ያህል በዚህ ያህል ደረጃ ለእኔ በጣም ከባድ ነው ይሄ ነገር ለመስማት ራሱ በጣም የሚከብድ ነገር ነው። እና ትክክለኛ አባትሽ ከሆነና እውነት እሱ የወለደሽ አባትሽ ከሆነ ለጓደኞቹ ማለት ትንሽ ግራ ውዝግብ ማለት ግራ ገብቶኝ ነው። እስቲ እንዴት እንደተቀየረብሽ ከመጀመሪያ ጀምሮ ድሮ ምን ያደርግልሽ እንደነበረ ያለውን ነገር እስቲ ንገሪኝ። ድሮማ በቃ ልክ እንደ ኖርማሎቹ ልጆች የሚያስፈልገኝን ነገር ያሟላልኛል። ምን ለምሳሌ? ልብስ፣ የትምህርት ቤት እቃዎች፣ የሚያስፈልገኝ ነገሮች ካሉ ሁሉንም ነገር ሳልጠይቀው ነበር የሚያሟላልኝ እንደ አባት እንደ አባት። እና እድሜ ወደ 14 ከፍ እያለ ወደ 15 ሲጠጋ እየተቀየረ መጣ። መጠጣት ጀመረ ምናምን። ከዛ ጓደኞቹ እየመጡ ምናምን። ከዛ በኋላ መሀከል ላይ ደግሞ ወንዶቹ ጓደኞቹ ከኔ ጋር እንዲተኙ አድርጎ ከዛ ብር ይሰጡታል ምናምን። እና ይሄን በቃ እኔ ከኔ ጋር እንዲተኙ አድርጎ ብር ይቀበላቸዋል፣ ይሰጡታል ብር። ከዛ ከኔ ጋር ይተኛሉ። በግድ አስገድደው እንዲደፈር ያደርገኛል። እሱም ሲያሰኘው በጣም ጠጥቶ ብቻውን ከመጣ እሱ ምን እንደዛ ይጫወትብኛል። ከባባድ ስራ ቤት ውስጥ እንድሰራ ያደርገኛል። እና ይህን ነገር ከተናገርኩ ደግሞ ለአንድ ሰው እንደሚገለኝም ይዝትብኛል። ማለት እስቲ ያው መጀመሪያ እንደ አባትና እንደ ልጅ ነበራችሁ አይደለ? መጀመሪያ የተቀየረብሽ ቀን ምንድነው? ያየብሽ ነገር አለ ወይ ደግሞ ሌላ ማለት ትንሽ ከአእምሮ በላይ ስለሆነብኝ ነው ለምጠይቅሽም ነገር ትንሽ ግራ ስለገባኝ ነውና፣ ምክንያቱም ለመስማት ራሱ ትንሽ የሚከብድ ነገር ነውና ማለት እስቲ ምንድነው እንደዚህ ሊያደርገው ይችላል ብለሽ የምታስቢው? ይሄ የጓደኞቹ ብቻ ሳይሆን ይሄ ውስጡም ላይ ሌላ ነገር እንዳለበት ያሳያልና ስለ እናትሽ ወይም ደግሞ ስለ ባለቤቱ ምን የሚልሽ ነገር አለ አንቺ? ያው እናቴ ይመስለኛል አንደኛ የተቀየረብኝ እናቴ ስትወልደኝ ስለሞተችም ሊሆን ይችላል። አንቺ ምን ማድረግ ትችያለሽ በሱ ምክንያት? ማለት ሀሳቡ እንደዛ ሊሆን ይችላል። ምክንያቱም እናቴ ወጣት ነበረች እና ብዙ የፍቅር ላይፍ አላሳለፉም ብዬ ነው የማስበው። እና እንዲህ ሊቀየር መሀከል ሊያደርገው ይሄ ይመስለኛል። ሌላ ሰው ጋር ምናምን የሚጠረጥራት ነገር ነበረ እናትሽን? አይ እኔ እሱን ነገር አይነግሩኝም። እንደዚህ ስለ እናቴ እንደዚህ ነግሮ አላሳደገኝም።
ግን በእኔ ምክንያት ስትወልድ ወሊድ ሳልኝ እንደሞተች ግን ነግሮኛል። እንዲህ ስለእናቴ ታሪክ በአንቺ ምክንያት ነው የሞተችው ብሎ ነው የሚያስበው ነው? ስለዚህ አንቺ ነሽ እሷን የገደልሻት ብሎ ነው የሚያስበው? እንደዚህ ማለት በግልጽ እንደዚህ ብሎሽ ያውቃል እሱ? አዎ አንድ ቀን ሰክሮ መጥቶ እንደዚህ ብሎኛል። ምን አለሽ? አንቺ ባትፈጠሪ ኖሮ ይሄኔ ከሚስቴ ጋር ብዙ ነገር እናሳልፍ ነበር፣ ገፊ ነሽ ምናምን እያለኝ ነበር። ለዛ ነው ተቀይሯል ብዬ የማስበው። በዛ ጊዜ ነው የተቀየረብኝ። ማለት አሁን ትማሪያለሽ አንቺ? እማር ነበርና መሀከል ላይ አቋረጠኝ። ይሄን ነገር ከጀመረ በኋላ እንድቋረጥ አድርጎኛል። ትማሪም አሁን? ለምን ምክንያት ነው እንድታቆም ያደረገሽ? ይሄን ነገር ለሌላ ሰው ታወሪያለሽ ብሎ ነው ወይስ ምንድነው? አንደኛም እሱ ሆኖ፣ ሁለተኛ ደግሞ ትምህርት ቤት ጓደኞቼ ጋር ከወንዶች ጓደኞች ጋር ሳወራ ምናምን ረጅም ሰዓት ያየኛል። የሆነ ጓደኛ አብሮ የሚመጣና አብሮ የሚሄድ ልጅ አለና ቤስት ፍሬንዴ ነውና በአብዛኛው ሴት ጓደኞች የሉኝም እኔና በዛን ሰዓት በጣም ይከታተለኝ ነበረ። ልጁ ላይም ዝቷል። እኔ ግን አላውቅም ነበርና ልጁ ላይ በጣም ዝቶበት ነበርና ልጁ ጋር እንዳለ አጠገቧ እንዳለ ካየሁ እገድልሃለሁ ምናምን እንዳለው ነው። እሱንም ነግሮሽ ነው ልጁ? ምንሽ ነው ልጁ ላንቺ? ለኔ ቤስት ፍሬንዴ ነው። የትምህርት ቤት በጣም የምንቀራረብ ልጅ ነው። በምንድን ነው የተዋወቃችሁት ከሱ ጋር? እዛው ትምህርት ቤት ውስጥ ነው የተዋወቀው። አንድ ክላስ ነን እና እንዴት ተግባባችሁ? ማለት ብዙ ጊዜ ሴት ከሴት ጋር ነው ብዙ ጊዜ የምትቀራረቡት እና እንዴት ከሱ ጋር እንዴት ይሄን ልትቀራረብ ይቻልሽ? ያው አንድ ላይ ነው የምንቀመጠው እና ድንገት ነው የተግባባነው እና በጣም የተቀራረብን መጣን ሳናስበው እና በዛን ሰዓት ላይ ደግሞ በጣም እየተከታተለኝ ነበር። እኔ ደግሞ አላውቅም እሱ ስራ እንደሚውል እንጂ እንዲህ እንደሚከታተለኝ ደግሞ አላውቅም እና በር ላይ ሸኝቶኝ ምናምን ነበር ልጁ የሚሄደው። አንዳንዴ ደግሞ ቤት ይመጣል እና በዛን ሰዓት አንድ ቀን ቤት ሆነን መጣ። ከዛ በኋላ ቤት ይዘሽው ትገቢያለሽ አንቺ? አንዳንዴ አዎ። ምንም ማለት ከዛ በፊት አሁን እንደዚህ እሱን ከማስፈራራት በፊት እንትን ያለሽ ነገር አለ? አንቺን እንደዚህ አቁሚ፣ ከእንደዚህ አይነት ሰው ጋር ያለሽን ግንኙነት አቁሚ ብሎሻል? አይ ብሎኝ አያውቅም። በቃ ማታ ሲገባ እንዴት አመሸሽ ልጅ ምናምን ብሎ ራት በልተን ተጫውተን ምናምን ነው የምንተኛው። ስለ ትምህርት ቤት አናወራም። በቃ እንደዚህ ነበርና ከዛ ቤት ድንገት ከትምህርት የለም ነበርና ቅዳሜ ዕለት ነው ከሰዓት ላይ ልጁ መጥቶ እሱ ድንገት መጣ ቤትና በዛን ሰዓት ላይ ምን ትሰራለህ ምናምን ብሎ የማይሆን ቃላቶች መናገር ጀመረ። ከዛ በኋላ ለልጁ መናገር ጀመረ። እኔም ላስረዳው ስል መታኝ። በዛን ሰዓት ላይ ልጁን ቀጥቅጦ አስወጣው። ከዛ በኋላ የዛለት ማታ ነበር ጠጥቶ የመጣው። እኔ ላይ ጥቃት አንቺ ምን ብለሽ ነው ልጁን ይዘሽ የመጣሽው? ማለት ሌላ ግንኙነት ያላችሁ ነው የሚያስመስለው? ወይም ደግሞ ሜቢ በስንት አመትሽ ነው ይሄ ነገር የተፈጠረው? 15 አመቴ ላይ ነው አምና። ኦኬ 15 አመትሽ አምና ማለት ነው። ኦኬ ስለዚህ ያው አባትሽ በዚህም ሆነ በዚያ ያው አይደለም ሴት ልጅ ከወንድ ልጅ ጋር አይደለም ከሴት ጋር ሆና እንደዚህ ማለት መጥፎ ሴት እንዳትገጥማት ምናምን ይፈራል እና ይሄ እድሜ ደግሞ ለአንቺ ወሳኝ እና ያው የወደፊት ህይወትሽን እጣ ፈንታ እንትን የምትይበት ሰዓትሽ ነው አሁን እድሜሽ ነው እና ከዛ ነገር አንፃር አስቦ ነው ያለሽ ወይስ ሌላ ነገር ጠርጥሮ ነው ወይስ እንዴት ነው እንደዛ ሊሆንባችሁ ይቻላል? ሊቆጣችሁ ይቻላል? እሱ እንኳን በሌላ መልኩ ነው የጠረጠረው። የሆነ ፍቅር ምናምን የጀመረን ነው የመሰለው እንደሚመስለኝ ከሆነ እንደዛ ጀምረን እና እሱ ሀሳብ ውስጥም እንደዚህ እኔን ለመጉዳት እና እኔን በሌላ ነገር ለማሰብ ስላለ ሌላ ሰው እንደዚህ እንዳይቀርመው ብሎ ነው ልጁ እንደዛ ሊናገረው የቻለው እና የዛለት ማታ ጠጥቶ መጣ። የዛለት ነው የመጀመሪያ እኔ ላይ ጥቃት ያደረሰው። የዛን ሰዓት ማታ ልጁንም መቶታል እና ልጁን መቶት አስወጣው። ከዛ በኋላ ቤተሰቦቹ ምንም አላሉ? አልተናገረም። ልጁ ተጣልቼ ነው ትምህርት ቤት ምናምን ብሎ ነው የደባበቀው ለኔ ብሎ ሌላ ጣጣ እንዳይመጣብኝ ብሎ። ከዛ በኋላ እኔም አልተናገርኩም ለማንም ጥቃቱ እንደደረሰብኝ። ጸጥ እያልኩ መማር ጀመርኩ። ከዛ ከልጁ መራቅ ጀመርኩ እንደሚከታተለኝ ሳቅ። ከዛ በኋላ በቃ የእንትን የራኩ ምናምን ነገሩ እየተደጋገመ መጣ። እየሰከረ እኔን መደብደብ ምናምን ማየውን ስራ ማሰራት በቃ በግድ ጠጪ እንትን መጠጦችን ጠጪ ምናምን እያለ ያስገድደኛል። በ15 አመትሽ በ15 አመትሽ ነው መጠጥ? ምን አይነት መጠጥ ነው ሊያስጠጣሽ የሚሞክረው? እነዚህ ቢራ ምናምኖቹ ነው ይዞ የሚመጣው። በሳጥን ነው ይዞ የሚመጣው። ቁጭ ብሎ ሲጠጣ ነው የሚያድረው ለሊቱን አብዛኛው እዚሁ ቤት ውስጥ። ከዛ ጊዜ ጀምሮ ቤት መጠጣት ጀመረ። ከዛ በኋላ
ጓደኞቹ እዚህ መምጣት ጀመሩ። ጓደኞቹም በቃ ሲያዩኝ መመኘት ጀመሩ። ሌሎች ልጆች አንቺ እህት ወንድም የለሽ? የለኝም፣ የመጀመሪያ ልጅ ነኝ። ከዛ በቃ ጓደኞቹ እኔ ላይ መጫወት ጀመሩ። ከዛ ትምህርት ቤት እንዳልሄድ ሆነ። ቤቱ እየተቆለፈብኝ ነው የሚወጣው ምናምን። በላይሽ ላይ ቆልፎብሽ ነው የሚሄደው? አዎ። እና ጎረቤት ጋር ቁልፍ ስላለ አንዳንዴ ከፍቱልኛል። እሱ በሚመጣ ሰዓት ደግሞ ቆልፎ ይዙታል። እነሱም አንድ ጎረቤት አለች፣ እሷ ይሄን ነገር የምታውቅ ደብቃ ያዘችልኝ እና እነሱ ስላሉ ነው እስካሁን እንደዚህ ቆየሁት። አሁን እንዴት ቁልፍ ሊሰጥሽ ይቻላል? አሁን ነው ወይስ ወዴትም አትሄጂም ብሎ አስበው? እንደዛ ነው በቃ ወዴትም ልትሄጃችን ብሎ ነው የሚያስበው። ምክንያቱም ብዙ ነገር ስላደረገኝ የትም አትሄድም ምናምን ብሎ ነው የሚያስበው። መሄጃ የላትም ብሎ ስለሚያስብ ነው እንደዚህ ሁሉ ነገሮችን እኔ ላይ እንትን የሚለው። ስለዚህ ያው ያኛው ልጅስ ጓደኛሽ ከዛም በኋላ ተለያይታችኋል ወይስ እንደዚህ ያለውን ነገር በየጊዜው ተነግሪዋለሽ? ነግሬው አላውቅምና ይኸው መቶ ማያውቅ ከእንደ ተራራቅን ያለነው። ምንም ነገር አላልሽውም? ምንም አልነገርኩትም። ኦኬ። ስለዚህ አሁን በዚህ ሰዓት የምታወሪው ማንንም ሰው የለም እንደዚህ አይነት ነገሮች? ማንም የለም። ጎረቤቷ ናት። እሷም አንዳንዴ ነው የምነግራት። ምንድን ነች ያለች ጎረቤት? የሱ ዘመድ ነች ወይስ ምን? አይ ተከራይ ነች። ምክንያቱም መልሳ ለሱ መረጃ የምትሰጠው ሰው እንዳትሆን ካንቺ የተቀበለች ብዙ ነገሮች እኛም ጋር አሁን በጣም በጥንቃቄ ነው እየተንቀሳቀስን ያለ ነው። ብዙ ሰዎች እኛ ላይ ጉዳት ማድረስ ስለሚሉ ለሱ መረጃ የምታቀብል ከሆነ ቅድመ ጥንቃቄ እንድናደርግ ብዬ ነው። ገባሽ? አይ መረጃ የምታቀብል አይነት አይደለችም። እኔ እንደማውቃት ልታቀብልም ትችላለች፣ ግን አምኛት ምነግራት ለሷ ብቻ ነው። ምንድን ነው የምትልሽ እሷ? ምን አድርጊ ትልሻለች? በቃ ጊዜ እስከሚያልፍ ቻዩ ምናምን ነው የምትለኝ። እና እሷ ናት በቃ አንዳንዴ ራሱ እዚህ ምግብ ሳጣ ምናምን እሷ ናት የምታበላኝ ምናምን። እንትን ስራዎቹ እንደዚህ ከባባድ ስራዎች ካሉ እሱ ሳይኖር ከሌለ እሷ ናት የምታግዘኝ ከስር ከስር። ምንድን ነው ከባባድ ስራ የሚያሰራሽ? በቃ እንትን እሱ ከባባድ ልብሶቹ የሚያሳጥበኝ እሱ ነው። ደግሞ ከባባድ በእኔ ማጠብ አልችልም። ኖርማል አጫጭር ቲሸርቶች ምናምን ካልሆነ እኔ ማጠብ አልችልም። እና አብዛኛውን እየረገጥኩ ነው ማጥበው። እሷ ደግሞ ከስር ከስር ታጥብልኛለች። እሱ ሲመጣ ከባባድ ልብሶች ነው ልብሶች ምናምን የሚሸከሙ እቃዎች ራሱ 20 ሊትር ጀሪካን ምናምን ያሸክመኛል። እና እነዚህን እያሰራኛል። ግን አብዛኛውን ልብስ ማጠቡ ምናምን ከስር ከስር የምታግዘኝ እሷ ናት። እና እሱን የምታግዘኝ እሷ ናት። ብቻ አብዛኛውን ጥቃቱን ቢደርስብኝ ለእሷ ነው የምነግራት ቀርቤ። አይዞሽ ተረጋጊ። አሁን ምንም እንትን አትበይሽ። እናያለን ከአሁን በኋላ ያው የሚያስጨንቅሽ ነገር ሁሉንም ነገር እኛ ጋር ታወሪናለሽ። እሺ ተረጋጊና ያለውን ነገር በስነ ስርዓት ያለውን ነገር ሁሉም ሰው እዚህ ጋር ገባሽ፣ ሚዲያም ላይ የሚያየው ሰው ስላለ ይሄን ነገር ሁሉም ሰው ይረዳሻል። ቢያንስ አንድ ቤተሰብ ይኖርሻል። እሺ የእሱን ቤተሰቦች ለማፈላለግ አልሞከርሽም አንቺ በግልሽ? ሞክሬያለሁ፣ ግን ላገኛቸው አልቻልኩም። ርቀት በጣም ከዚህ በጣም የራቁ ሰፈር ነው ያሉት። ቁጥራቸውንም ለማግኘት ሞክሬ ነበር ከስልኩ ላይ፣ ግን አልቻልኩም። ኦኬ ከሱ ስልክ ላይ ሞክሬ ነበረ፣ ግን የሆነ በእንትን ነው በኩል ነው ሁሉም ስልክ ሴቭ የሚያደርገውና ልለያቸው አልቻልኩም። እና ላገኛቸው እንዴት ሩቅ እንደሆነ አወቅሽ? ምክንያቱም በምችለው አቅም ስፈልጊያቸዋለሁ። እዚህ ሰፈር እንዳሉ ወይም እዚህ አካባቢ እንዳሉ ነው አውቄያለሁ። ስለዚህ ራቅ ያለ ቦታ እንደሆኑ እንትን አልኩኝ እና ላገኛቸው አልቻልኩም። ግን ሞክሬያለሁ ባለኝ አቅም ጥሬያለሁ፣ ግን ላገኛቸው አልቻልኩም። ሁሉንም ስልክ በኮድ እንዴት ነው ማለት እንደዚህ ይታወቃል ይችላል? እሱ ነው ሌላ ስራ የሚሰራው ስራ ለየት ያለ ነው? ሌላ ነገር ነው? ሌላ ወንጀል ምናምን የሚሰራው? እሱን እኔ አላውቅም። እንደዚህ ቀርበን ስለማናወራ ማውቀው ነገር የለም። ግን የሆነ ትክክለኛ ስማቸውን ወይም በስማቸው ሴቭ አያደርግም ሁሉንም፣ ወይ በቁጥር ወይ በአንድ ፊደል ምናምን አድርጎ ነው ሴቭ የሚያደርገውና ልትለያቸው አትችልም። ለዛ ነው። ስለዚህ አውቆ አንቺን ከቤተሰብም ከማንኛውም ሰው ከሁሉም ሰው እንድትርቂ ነው እያደረገ የነበረው ማለት ነው። ልክ ነው። እንደዛ ያደረገ ልጅ ሆነሽ አንቺ አትጠይቂውም ነበር? ስትጠይቂው እንደዚህ ቤተሰቦቼን የአባቴን ቤተሰቦች አስተዋውቀኝ ብለሽ አትጠይቂውም ነበር? ጠይቄው አላውቅም። ያው እሱ ለምን ትዝ አይልሽም ወይስ አልፈለግሽም? ሳይሆን በጠይቀውም ቅር የሚለው ነው የሚመስለኝ። ምክንያቱም ያጎደለብኝ ነገር ስላልነበር በዛን ሰዓት ላይ ቅር የሚለው ስለሚመስለኝ እንደዚህ ነገር አልጠይቀውም። ስለ እናትሽ ቤተሰቦችስ ምንም አትይም? እነሱ ወደ ወሎ ናቸው ነው የሚለኝ።
ባጭሩ ወሎ ናቸው። አንድ ቀን ይዞሽ ለመሄድ አልሞከረም ወይ ደግሞ? አይ አንድ ቀን ይዤሽ ነው የምሄደው። በስልክ እንድትተዋወቂ አልጠራም። በቃ አንድ ቀን ይዤሽ እሄዳለሁ፣ እዛ ሄደን እንጎበኛለን በዛው ምናምን ነው እያለ እየደባበሰ የሚያሳልፈው የነበረው እና እነሱንም ላገኛቸው አልቻልኩም። ስለዚህ ያው አንደኛ አንቺ ምንም ነገር እንዳታውቂ እያደረገ ነው ያሳደገሽ ማለት ነው። አዎ ልክ ነው። እኔ እንደውም አሁን ስጠረጥር ይሄን ያህል እንደዚህ አይነት ደረጃ እየሄደ ከሆነ ይሄ ሰው እናትሽንም ሜቢ በወሊድ ሳይሆን ራሱ ገሏትም ሊሆን ይችላል ብዬ እያሰብኩ ነው። ለምን ያው እንደዚህ አይነት ሰዎች እንግዲህ ለልጁ ለአንቺ ይሄን ያህል ያልተመለሰ ይሄን ያህል ጨካኝ አረመኔ የሆነ ሰው ለሚስቱ እንግዲህ ይመለሳል ብዬ አላስብም። እና እንደሚመስለኝ እንግዲህ ያው ጥርጣሬ ነው። እንደዚህ መርማሪ ጋዜጠኛ ስትሆኝ ብዙ ነገሮችን ታገናዝቢያለሽ እና አንድ ሰው ከመሬት ተነስቶ ጨካኝ ሊሆን አይችልም እና ብዙ ነገሮችን እንትን ብሎ ከዛም በኋላ ነው እና ይሄን ያህል አንቺን እንግዲህ በጓደኞቹ እየመጣ የሚያስደፍርሽ ከሆነ አንቺ ላይ እንደዚህ ጥቃት የሚያደርስ ከሆነ ኦልሞስት በቃ የሆነ ቀን የተስማማ ቀን ለሆነ ሰው ወይ ለጥንቆላ ለግብርም ሊሸጥሽ ይችላል ማለት ነው። ስለዚህ እኛን ማግኘትሽ ጥሩ ነው። እኔ እንደውም በጣም በአስቸኳይ እያለቀስሽ ምናምን ነበር እየደወልሽልኝ የነበረውና ምንድነው ጉዳዩ ብዬ ራሱ በደንብ ራሱ ምክንያትሽን ራሱ ሳልሰማ ያለሽበት ሁኔታ ከባድ ስለሆነ ነው እንግዲህ ካሜራማኔን ይዤ ነው የመጣሁት እና በጣም እንግዲህ ያሳዝናል። ምን እንደምልሽ አላውቅም። ብቻ ካሁን በኋላ ባለው ነገር አንቺ ያለውን ሁኔታ እንግዲህ አሁን ይሄንን ጉዳይ ሳንፈታኝ አንሄድም። እኛም እዚህ ጋር እኛ በደንብ ያለውን ሁኔታ እሱን አናግሬው ምናምን ነው የሚሄደው። እንደዚህ የምር ከሆነ እንደዚህ አይነት ነገር የሚያደርገውም የምር ከሆነ እዚሁ ያለውን ነገር እዚሁ ጨርሰን እሱንም ወደ ህግ አቅርበነው ነው የምንሄደው። ስለዚህ እስቲ ያለውን ሁኔታ እኛ ይኸውልሽ እዚሁ አካባቢ ሆነን እንከታተላለን በድብቅ ካሜራ። ከዛም በኋላ ምን እንደሚያደርግሽ ሌላ አይነት ነገር ሊያደርግብሽ አይነት ከሆነ እዚሁ አለን። እሺ ምንም እንዳሳትፈሪ ከሌላው ጊዜ ምንም አይነት የተለወጠ ባህሪ ሳታሳይ ትጠብቂናለሽ ማለት ነው። ከዛን ማወጣጣት ነው እሱን። እሺ ከዛም በኋላ የሆነ ነገር ሌላ ነገር አደርጋለሁ ካለ ቶሎ እንደርስልሻለን፣ ቀጥታ መከታተል ስለምንችል ማለት ነው። ስለዚህ ድብቅ ካሜራ እናስቀምጥና እንደዛ እናደርጋለን። እሺ ስለዚህ በዚህ አጋጣሚ ደግሞ ብዙ ሰዎች ስለሚያዩ ይሄንን ነገር የምትይው ነገር ካለ ምናልባት በእንደዚህ አይነት ሁኔታ ውስጥ ደግሞ ውስጥ ሆነው ፈርተው ተደብቀው ሊኖሩ የሚችሉ ሴቶችም ብዙ አይነት ሰዎች ሊኖሩ ስለሚችሉ ለነሱ ማለት የምትፈልጊው ነገር ካለ? ያው ይሄ እንትን በጣም ጠቃሚ ነው እና እንዲህ ተደብቀው እንደኛ ከሚጎዱ ግልጽ ሆነው ችግራቸውን ለመፍታት ይሄ ጠቀሜታ ነው ብዬ ነው የማስበው። እና እዚህ ቀጥታ ሳይጨነቁ ቀጥታ መተው ላንተ ነግረው ችግራቸውን ቢፈቱ ብዬ አስባለሁ። እና እንደ ፍራታቸው እንደምንም ከሁሌ ከመሰቃየት ፍራታቸው እንደምንም አስወግደው ይህን ችግር መፍታት ስላለባቸው ከቻሉ አንተ ጋር መተው ወይም በግላቸው መፍታት የማይችሉት ነገር ከሆነ አንተ ጋር መተው እንዲፈቱት እላቸዋለሁ፣ እመክራቸዋለሁ። ስለዚህ ያው እንግዲህ እንደሰማችሁት ነው። በየቤታችሁ ተደብቃችሁ ያላችሁ ብዙ ነገር እየደረሰባችሁ ያላችሁ ካላችሁ በዚህ አጋጣሚ በውስጥ አናግሩን እኛን። ምንም ችግር የለውም። ያላችሁበት ድረስ እንመጣለን። እንግዲህ ምንም ነገር ሳትፈሩ ማንን ሳትፈሩ እንግዲህ እኛን አናግሩን እላለሁኝ ማለት ነው። ስለዚህ አሁን በቀጥታ ውድ ቤተሰቦች እንግዲህ በድብቅ ካሜራ እውነት እንደዚህ እያደረጋት ነው የሚለውን ነገር እስቲ እንከታተላለን፣ እናያለን። እኛም በዚሁ አቅራቢያ ሆነን ያለውን ነገር የምናሳያችሁ ይሆናል ማለት ነው። ውድ ቤተሰቦች ምን ይፈጠራል የሚለውን ነገር አብረን የምናይ ይሆናል። እስከዚያው ድረስ ውድ ቤተሰቦቻችን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ብዙ ሰው ጋር እንዲደርስ አድርጉ። ብዙ ሰው መማር አለበት ከዚህ ቪዲዮ። ሀሳብ አስተያየታችሁን ደግሞ በኮሜንት አሳውቁን። ስለምታሳዩን ፍቅርና እንክብካቤ በጣም እናመሰግናለን። ምን ይፈጠራል የሚለውን ነገር አብረን እናያለን። መልካም ቆይታ
ማነው? ደምቹ አሎ አንቺ ሰው ግማሽ ለምን ነው ተለዋማከች? ምን ያዛራሽ መጣዳ ሶሎ በሽ አሎ ይደና አዎ ወደ ቤት የገባው ነው። አዎ ምሳሌ ብላና እኔ የምልህ ያው ቅድም ያልኩ ነገር አደራ ገንዘቡን ደግሞ በደንብ አሰራር ገዘናል። እኔ ከወጣ በኋላ አንተ ጉዳዮችን ትፈጽማለህ። እሺ ምን እዚህ ከነጋ ኩል ትቀመጫለሽ? ምሳም ጭልስ ምን ትመስላለች? ግን እኮ ምሳ ሰራው። ምን አባት ታደርጋለሽ አሁን እዚህ ምሳ ሳሰር ምን ታደርጋለሽ? አይ አሞኝ ተኝቼ ነበር። ደግሞ ምንሽ ነው የሚያምሽ? ራስሽ ይድፋሽ ልድኝ ነው። በይ ቶሎ በይ፣ ካልሰራሽ ቶሎ መስራት አለብሽ። ብዙ ጊዜ እኮ አንቺ ነግሬሻለሁ። እኔ እዚህ ቤት ስመጣ እንደዚህ አትጠብቂኝ፣ ሰራተሽ ጠብቂ ብዬሽ አይደለም የምልሽ? ይኸውልሽ አሁን ራስሽ ማለት ነው ብትስ እንዳላደርግሽ እሺ ነይ ምን አግሽ ነገር አለ? ይኸውልሽ እንደባለፈው አንጀትን ሆዴን ማለት የለም። እሺ ማለት ጓደኛ ይመጣል እሱ ምለው ነገር በሙሉ ታደርጊዋለሽ። እሺ ዛሬ ምናምን አይሰራም። እሺ እኔ ያልኩትን ብቻ ነው የምታደርጊው። እኔን የሚያዝሽ አንቺ ነሽ። አይደለም አባዬ፣ ለኔ ለምን አታስብልኝም? በቃ አሰብኩሽ። ዛሬ እያኖርኩሽ አይደለ? አንቺ ያለሽ እኔ ታዲያ በችግር ሊኖር እንዴ? እና አባዬ በእኔ ነው እንዴ በገንዘብ ታገኙ? ስራ እየሰራ አይደል? ትሰምኛለሽ? ያልኩን ነገር በሙሉ ትፈጽሚያለሽ። እሺ እኔ አሁን ከዚህ እሄዳለሁ። በኋላ ሲሄድ አባዬ ዛሬ አይሆንም። ምን ያሙኛል? ልትረዳኝ ይገባል። እኔ ያሙኛል። ይኸውልሽ ለእሱም ብካልሽ እኔ ዛሬ ሊወጣብሽ እችላለሁ። እሱ ይሻላል። ኧረ አባዬ በማርያም አስብልኝ። ይኸውልሽ ትሰምኛለሽ? ለእኔ መልስ እንዳትሰጪኝ። ኧረ አባዬ በእናትህ እንዴት ትንሽ ማሰብ አለበት እኮ ለእኔ። አንቺ የምትይው ተረት ለእኔ ምንም ዋጋ አይሰጥ። እኔ በዚህ ምድር ላይ ዘመድ ሀብት ማለት ገንዘብ ነው። እሺ እንኳን አንቺ ማለት ብዙ ጊዜ እናቴ የምትይ ታሪክ አለ እናትሽ እርሹ። እሺ እሷም የኔ ገንዘብ ነበረች። አንቺም ዛሬ የኔ ገንዘብ ሀብት ነሽ። እሺ አልገባኝም። እናቴ እንዴት ነው ላንተ ገንዘብ? ገብቶሻል? እንዳልገባትኝ ከዚህ በላይ እንዳትጠይቂኝ፣ ጆሮሽ እንዳልበታትሽ። እኔ እኮ ገና ልጅ ነኝ። ስንት ነገር ይጠበቅብኛል። ትምህርትሽን አቋርጫልሽኝ። እሺ አልኩኝ፣ አቋረጥኩኝ። መማር አይገባሽ። አንቺም ብዬሽ ተማሪ ልጄ ደህና ቦታ ትደርሻለሽ ብልክሽ አንቺ ጎረምሳ ላይ እኔ ጀግና። ልጁ እኮ የትምህርት ቤት ጓደኛ። ዝም በይ እስኪ መልስ አስጪ። እንደ ኧረ አባዬ በማርያም ምን ሆነ? ምንም መልስ እንዳትሰጪ። እከታተላችሁ ነበር እኮ እናንተ አያችሁ ነበር አይደል? እኮ እና እኛ ምን አደረግን? ምንም እኮ አላደረግንም። አብረን እንመጣለን፣ አብረን እንሄዳለን። ገብተን ጡጦ ሊያስጠባሽ ነው ይዞሽ በየምናምኑ ይዞ መሄደው። ያን ስለምን ጡጦ ነው የምታወራው? አይደለም እንደናስ ጡጦ ሊያጠባሽ ነው ልጠቢ ነው የምትሄጂው አይደለም? ቀልደኛ ናት እቺ። አባዬ ዛሬ በቃ ለምን ልትረዳኝ አልትሞክርም? ዛሬ ምንም ነገር እንዲፈጠር አልፈልግም እዚህ ቤት ውስጥ። ይኸውልሽ ያለፉ ነገሮች በሙሉ እንድረሳ ከፈለሽ በህይወት መኖር ከፈለሽ ከዚህ በኋላ ነው የሚያደርገውን ነገር አርግ ያልኩሽ ነገር መልስ እንዳትሰጪ ማድረግ ብቻ ነው እንጂ እኮ እኔ ማድረግ አልፈልግም። እንዴ ብዙ ነገር ከኔ ይጠበቃል። ገና ልጅ ነኝ እንዴ። ኧረ አባዬ ተረዳኝ በእናትህ። ለምንድን ነው እየተረዳኝ እኮ አይደለም እዚህ ጋር። ምኑ ልረዳሽ? ሁሉም ነገር ክፋትሽን ክፋት ልረዳሽ? ክፋት? አዎ ምኑ ልረዳሽ? እኔ ወይስ አንተ አባ? ይኸውልሽ ለኔ ምድር ያለ ሰው በሙሉ እንደዛ ነው የምወስደው። ክፋተኛ ለኔ። እሺ ያቺ እናትሽ ምን እንዳደረገ ታውቂያለሽ? አታውቂማ እንዴ? ምታውቂ ታሪክ አለ? አልገባኝም። በሷ ማወቅ ያለብኝ ታሪክ ካለ ለምን አትነግረኝም? እሷም እንዳንቺ ነበር እኔን አገብታ ከሌላ ወንድ ጋር ስትሄድ ነበርሽ። አንቺም ሳታድጊ ያን ልጅ ይዘሽ ቤቴ ድረስ መጣሻ እና አባድና ጠና እኮ ነው የመጣ ነው። አልገባኝም ነገሩ። ለምን ታወሳውስ? ጂኦግራፊ ነው ሂስትሪ ነው የምታጠኝ? ኬሚስትሪ ጥናት ነው። ትምህርት ተማሪ አይደለ? ለምንድን ነው የማላጠናው? አሁን ለወልሽ አንቺ የምትይው ለእኔ በሙሉ ተረት ናቸው። እኔ በምለው መመሪያ ብቻ ነው የምትገጅሽ። ከዚህ በኋላ አንቺ የኔ ዕቃዬ ነሽ፣ የምትመንዘር ገንዘብ ነሽ። እሺ አባ እኔ እኮ የእግዚአብሔር ፍጡር ነኝ። ማንም ሰው ስላነሳ የምነሳ፣ ማንም ሰው ስላስቀመጠ የምቀመጥ ሰው አይደለም።
ይኸውልሽ ልጄ አልልሽም መቼም በእናትሽ አይኔ ስለማይሽ ማለት ነው። አዳምጪ። ከዚህ በኋላ ከእኔ ጋር እንዳትከራከር ምልሽ ነገር ብቻ አንቺ ማድረግ መኖር ከፈለሽ ይሄ ብቻ ነው። ኧረ አባዬ በእናትህ ተረዳኝ። መኖር ነው የምትፈልጊው? አልበዛ እንደ እናትሽ ከዚህ ምድር ገጽ ትሸኛለሽ። ሽኝት ቅርብ ሰዓት ነው። ኧረ አባ በእናትህ ርቀትሽን ጠብቂ። እኔ የምፈልገው አዳምጪ። አሁን እንዳልኩሽ ነው እሺ። ትኩስ ያለ ገንዘብ እናገኘው። ከዛ ወዲያ ደግሞ እኔ ቆንጆ ከነሱ ተርፎሽ ለምን ትሆኛለሽ? አልገባኝም። አይገባሽማ። ለምን አትሆኝም? ገብቶሻል። እንዳልገባሽ አትሆኝ። ተግባብተናል አባ። ምንም ይፈጠር ምንም ይሄ ነገር ከዚህ በኋላ እንደዚህ ላይፍ ልቀጥል አልፈልግም። ምን ልትሆኝ? ከኔ እርቀሽ የት ልትሄጂ? አስፈላጊ ከሆነ እወጣለሁ። የትም ሂጂ። እሄዳለሁ። አባት እንደምትጃይሻለሁ። መሄጃ የላትም ብለህ ነው የምትጮትብኝ? ምንም የለሽም። ምድር ላይ ያለው እኔና እነ ብቻ ነው ለአንቺ። ማንም ለአንቺ ምን ሊያደርጋችሁ? እመኝ። አምሮሽን ደግሞ አሳምኝ እንደዛ ሆነሽ እንደምትኖር። ኧረ አባ በመድኃኒዓለም እኔ እንደዚህ አይነት ነገር ማድረግ አልፈልግም። አይ እስከ ዛሬ የት ነበርሽ? ደከመኛ። የምፈልገውን ሌላ ነገር ላደርግ እችላለሁ። ይሄን ነገር ግን እባክህ አቁሙ በቃ። ምንም የሚደክም ባለ ስራና ስራ። ዋናው ሲኖርሽ ሁሉም ይወድሻል፣ ሁሉም ያከብርሻል። ልጄ እንደነ ተከብረሽ መኖር ከፈለሽ ስሪ። ከዛ በኋላ ትለውጫለሽ። ብዙ ስራ እኮ አለና ይሄ ብቻ ነው ስራ? ለአንተ ይሄ ብቻ ነው? አዎ ሌላን ስራ አለ። እኔም በመሸጥ ምን ተሸጥሽ? ብር ስላመጣሽ ሀብተ ስለሆንሽ መሸጥ ነው? ለስጦታ እየሰጠኸኝ ነው። ታዲያ ከዚህ በኋላ ምን አለሽ? እና አንቺን ወደው እዚህ ጋር እየጠየቁን እዛ ስጠገረ እንደሆነ እንደምትፈልጊ ስፈልጥ እንደሆነ እንደምትፈልጊ መልሻ አንቺ ሀብተ እዚህ ቤት ተቀምጠሽ ይኸውልሽ ከአንቺ ጋር አሁን ደክሞኛል፣ ሰልችቶኛል። ያልኩት ነገር ከዚህ በኋላ እንዳትከራከሪ እንድትፈጽም ብቻ ነው የምፈልገው። እንደ ልጅና እንደ አባት እዚህ ቤት እንድኖር ከፈለሽ እንደዛ ማድረግ አለብሽ። ይበቃል ለምትል ከሆነ መጥሻ ማለት ነው። በእኔ ቁጥጥር ስር ነው ያለሽው። እኔ የሚገብረው ሌላ አመለክ ስላለ እነሱ ጋር ፍቃድ ወስጄ ነው አንቺ ነፃ ማድረግ የምችለው። ዛሬ አንቺ ነፃ መሆን አትችይም። እሺ የትም ብትሄጂ እከታተልሻለሁ። የኔ ሰዎች ብዙ ናቸው። እሺ አንቺ የምታስቢው ማለት ከዚህ ወጥቼ መሄዴን ብቻ ነው እንዳይመስልሽ። አልገባኝም። እንድታስረዳኝ እፈልጋለሁ። የምን አማልክት ነው? ገብቶሻል። ከዚህ በኋላ ማስረዳት አይጠበቅብኝ። እሺ አይ እንድታስረዳኝ እፈልጋለሁ። አንቺ ለእነሱ የተገበርሽ ልጅ ነሽ። እነሱ ሲፈቅዱ ብቻ ነው ከኔ ነፃ የምትሆኚ። ከሚመጣን ከባለሀብቱም ለእኔ ከሚሸጠው ሁሉ የሚያቆመው ያኔ ነው። ያም ደግሞ በህይወት ሊሆን ይችላል፣ በሞት ሊሆን ይችላል። ይመኝ። ስለዚህ አርፈሽ ኑሮሽን ቢኖር ነው የሚያዋጣሽ። አባትሽ ነው እንደምታማትፊ እንዴ? አይደለም አባ ልቀቀኝ እንዴ! እና እያወራህ ያለው እኮ ጠንቋይ አመልካለሁ እያልከኝ እኮ ነው። ካልበዛ ሰው ሀብታም አይሆንም። እሺ ጫማ የት ነው ያለው? ምትናሽ አጥበሽዋል? አላጠብኩም። ዛሬ ምን አሰራችሁ? አይደለም አሞኝ ነበር አባ። እጮሃለሁ። ማንም አይደርስም። እሺ ማንም አይደርስም። ወልሽ አዳም እኔ ያልኩት ከፈጸምሽ ብቻ መኖር ትችላለሽ ብዬሻለሁ። እጂ ያሳመምከኝ ነው። እሺ አሁን ካስቀመጥሻችሁ ቦታ ፈልገሽ ታመጫለሽ። አላጠብኩም። ሁለተኛ አላጠብኩም። ለምን? እቺ መስራት አቅቶሽ? ብዙ እኮ ነው ከባባር ናቸው እኮ። ያቺ ኬስ ናት እንደዛ ነበር የምትለው ተንኮል ስትደረደር ኬስ ናቸው። እሺ ወይ ይሄን መጥሻ እንዲሆን እሺ አሁንስ ምን አሰብሽ? አይሆንም። አላረኩም። አታረጊም? አላረኩም። እርግጠኛ ነሽ? አላረኩም። አታረጊም? ዛሬ በሞት ትሸኛለሽ። ጸጥ በያው እንዳትርሽ። ማንም እንደዚህ እሺ ዝጊው እንዳትጮህ። እሺ ቀናም እንዳትሽ። ዛሬ መጨረሻሽ ሊሆን ይችላል። ትፈጽማለሽ አትፈጽም? አሁንስ ትቻለሽ? ስትች ይለቅሻለሽ። ታረጋለሽ አታረጊም? ያልኩት ታረጋለሽ? ያን ሲታምኝ ነው ከኔ ጋር በይ ቃል
ያልኩን በሙሉ ትፈጽሚያለሽ። ሰምተሽኛል? አትፈጽምም? እሺ ምንድን ነው? ቆይ መጣሁ ከአንቺ ጋር ነው ማለት አይጠበቅሽ። እሷን እንኳን ያለው አይደለ? አባዬ የት አለ ሳውና አጥሻቸው? ለምን ቆይሽ? እንደ ልጅና እንደ አባት እንኖረው? ምንም እናወራ ነገር የለም። ይሄ ሸሚዝ እኮ ነው የተባለው ያልኩሽ አይደለ? እና ለምን አባሞኝ ነበር። ቆይ ለምንድን ነው እንዴ በስትክክል እንኳን የማናወራው? ምንድን ነው ህመምሽ? እኮ ነው የማላውቀው ዛሬ እንዴ ህመም ምንድን ነው? ቆይ ይሄኛው ሱሪስ ይሄ እንደምዝናና ታውቂያለሽ፣ በዚህ እንደምወጣ ታውቂያለሽ። ለምን አላጠብሽው? ከብዶሽ ነው? እርቦሽ ነው? ውስጥ ይገብ ነው? እንዴት ነው ያያረግሻለሽ? መልሽልኛ ስባት ባንቺ ምን ይያገባ ዛሬ ነው እንጂ እስኪ ነው ዛሬ እንኳን ምን ቆይ እስከ ዛሬ ለኔ እንደዛ ነው መልስ ተስተካከለሽ እንዴ? አይደለም እኮ አባሞኝ እኮ ነው። አይ ልብሽ በጣም ተሰማ የሆነ ጠገብሽው። ጠግቤ እኮ አይደለም አባ፣ ለምን አትረዳኝም? ምግብ ብዙ በልተሻል እንዴ? አምሮሽን ደፍኖ የሚበላ ነገር አለና ነው አባ እንደዚህ የሚያው የምትለው። ቆይ የሚበላ ለብቻ ያመጣ የሚበላ የለም ልትይ ነው እንዴ? እኔ የተከስተን ስም ልታጠፊ ነው? አይደለም እኮ ወይስ አንቺ እንደ አሳማ ነው እዚህ የምትውይ? አሳማ ነሽ? እና ታዲያ መቼ አስበዛ አለቀ ያልሽው ማለት ነው በሌላ መንገድ አይደል? ቆልፈበት አንዴ የምትሄደው እና በቆልፍ ቁልፍ አስቀምጣትም እንደማለቁን ካወቅሽው ከልብ ነው እየወራ ያለው? አዎ ከልቤ ነው። እንዴ እንዴት ምግብ የለም ምናምን ትያለሽ? እንዴና ድሩኩ አልቋል ስለኩ ምት ነበር ሰተኝ በጥፊ አብልታኝ የምትሄደው ቁርስ። ቆይ ዛሬ ልክ ነሽ ማለት አርግ የሚለው ነገር በሙሉ ስለምንድን ነው? ልብሽ እንደ ጥጋብ ተሰማ ለምንድን ነው? እሺ ጥፋቶች ንገርሽ። ልብስ አላጠብሽው፣ ልብሽ ሞጣ ሸሚዜ ነው እያልኩሽ ነበር አይደለ? ከዛስ አልጋ ራሱ አላጠብሽው አይደል? ባለበት እንትን ያወጣነው ላይ ነው ያለው አይደለ? እና ቀጥያ ምግብ አልሰራሽም እና ምንድነው እንደዚህ ያጠገብሽ? እኔ ብቻ አስረጅ። ጠግቤ እኮ አይደለም አባ አሞኝ ነው። ሂማይማ ምንድነው ሂማይማ የምትይው? እስኪ ምን ስለማያምሽ? እስኪ ራሴን አሞኝ ነው። ራስ ምን ሆነ? አመመኝ እና ፓራስታሞል አትወስጂም? እንደምንድነው ታራኮ ነው ምን? የት አለ ፓራስታሞል? የለም እዛ ቤት ውስጥ የለም። እንዴት ጠፋል? እሱን ዋጥሽው እንደ ምግብ ተመገብሽው? እንኳ ያንቺ ነገር እኮ ግራ ገባን ዛሬ። እስኪ አውሪ ችግርሽ ምን እንደሆነ እናስረጅ። አርጊ ያልኳችሁ ነገሮች ማትፈጽሚ ዛሬ ምን ነካሽ ነው? አባ አሞኝ ነበር ደግሞ እኔ ማጠብ ማልችላችሁን ልብሶች ነው ጣብ እያልከኝ ያለው። ከዚህ በኋላ ደግሞ አባ እንዳትሽ እና ማን ልበል? አባ እንዳትይ በቃ በስመ ጥር። የእናንቺ አባትነት ትእዛዘ ማትፈጽም ልጅ ጋር አይደረግም። ተከስተብይ አባት እንዳትኝ ከዚህ በኋላሽ። ይከብዳል እኮ እሱ አይመለከተኝም። የነገርኩሽ ነው እዚህ ጋር ይኸውልሽ። አሁን የሆንሽ ነገር አስረጅ። እዚህ የመጣ ሰው አለ? የለም። እና አይ ፊትሽ ልክ አይደለም። አራዳ ስላመመኝ እኮ ነው። ስላመመሽ ነው? አሁን ደህና ነሽ? በጣም አሞኝ። ስለዚህ እኔ ያን ነገር ታደርጋለሽ ብዬ ስላልኩሽ ነው አይታመምሽ አይደለም። መጀመሪያም አሞኛል ደግሞ ማረግም አልፈልግም። ብታመም በጣም አትፈልጊም ማለት ነው። ከዚህ በኋላስ በግዳጅም ታደርጋለሽ። ምን አስነክቶ ነው የጠበቁኝ? ቆይ ምንድን ነው ማላውቀው ነገር ተፈጠረ? አንቺ ግን እስከ ዛሬ እንደዚህ ብለሽ አታውቂም። ምን ሆነሽ ነው ዛሬ? ፈጣጣውሽ እኮ ልበልሽ። እንደዚህ ደግሞ ፈጠሽ እንዳትለኝ። ዝቅ በይ፣ አንገትሽን ድፊ።
ጎረቤት ገብታ ነበርስ እንዴ? አልገባችም። እርግጠኛ ነሽ? የመጣ ሰው ነበር? እርግጠኛ ነኝ። አልመጣም። ብቻዬን ነው ያልኩት። እና እኮ ባህሪሽ ተቀየረብኛ። ምኑ ተቀየረ? አሞኝ እኮ ነው። አሞኝ እኮ ነው። ቢያምሽም ሁልጊዜ አድርጊ ያልኩ ነው። አሁን ትፈጽሚ ሞች ብልሽ እንኳን ለኔ ትሞቻለሽ አይደለ? አትሞች ብለህ አትሞችም? ትሞቻለሽ አትሞች ብለህ ሌላ አትሞችም አይደለ? እንግዲህ ነገሩን ያዙ እዚህ ጋር ነው እኔ ማትሞት ልጅ እኔ ላንቺ ስል ስንቱ ዋጋለሁ ደሜን አፈሳለሁ። አንቺ ለኔ ቤት ውስጥ ሆነሽ እዚህ ጋር ምናሽ ደምናው ጋር አውልሽ ዛሬ ከቁጥጥር ይውሽናል። ገርሞኝ እኮ ነው። ገርሞኝ እኮ ነው። ምን ነው ነገር ውጋት ደም አንተ ለኔ አንቺን ለማሳደግ ያየሁት እኔ ነኝ። እዚህ ወጥ ውስጥ እንዴት እንደገባ እኔ ነኝ የማውቀው። አንቺ ግን አታውቂም። ያን ለአንቺ ማስረዳትም አልችልም። ለምን ይሄ ብቻዬ ለምን የሚል ጥያቄ አባት አይጠየቅም። ስለዚህ አንስታደርች ያልኩትን ነገር በሙሉ ትፈጽማለሽ አትፈጽም? ትፈጽማ አንቺን ትሸኛለሽ ማለት ነው። ወደ እናትሽ ይሸኝሻል። ሰምተሽዋል? እናትሽን በጥጋቧ እንደዚህ ተሸኘችው ማለት እናቴን አንተን የገደልካት? አዳምጪ። ምክንያቱም አንቺ አይገባሽም። ልክ እንዳንቺ ስትሆን ተሸኝታለች። ምን አይነት ሰው ነህ? ቆይ ምን አይነት ጨካኝ አባት ነህ? ቁጭ በይ። ስለኔ ሳሰሚ እጮሃለሁ ብትይ እዚህ ነው የምደፋሽ። ዛሬ ሞትሽ ይሆናል። ተረጋጊ። ለቀቀኝ። ምን እንዳደረገች ታውቂያለሽ? ግን አታውቂማ። ጨካኝ ስለሆንክ ነው። ምንም አላደረገችም። ስለኔ ጭካኔ አይደለም። መጀመሪያ ከአዳምሽ በላይ ጮህ ትችያለሽ። ዝም በይ። አዳምጪ። ምን አድርጋ ነው? ልክ ቅድም ላንቺ እንዳልኩሽ ያቺ ክፉ ናት። እኔ የሁሉ ቤት ሰርቼ ያኖርኳት ጓደኛ ነው ብዬ ባስታውቅ ወንድ ጋር ተንቻ ያገኘኋት። ከዛ በኋላ ያ ጓደኛ ባይ እናሽ ባይ ዛሬ ሲኦል ነው ያለው። ዝም ማቲ ከሆነ የነሱ ድርሻ ያንቺ ሰው አይሆንም። እሺ መግደል ምን አመጣው? አባ መፋታት እያለ በጣም ጨካኝ ሰው ነው። ምንም እንደዚህ ታል መግደል አልነበረብህም። ጨካኝ ናት አይደለም ነህ። እንደውም ልጇ አንቺን አብሬ መሸኘት ነበር እስከ ዛሬ መቆየት ያሳዝነኝ። እሺ አንቺን እኮ ያንን ጎረምሳ ይዘሽ መጣሽው ለሱ ልታስገድይ ነው አይደል? አይደለም ልናጠና እኮ ነው የመጣው። ዝም በይ። የምን ማጥናት ነው? ያን ጎረምሳ መጣሽው እንደናትሽ ልታስወግኝ ኖርኳ። በደልኩሽ ኖር ውጪ ጠላት አላጠቃ ሲል እኔ ቤት ልታጠቂኝ ነው አይደለም። ለምንድን ነው ቆይማትኩኝ? አዳምጪ። እና የውጭ ጠላት አልበቃ ብለው ጎረምሳን ቤት አንቺ ጎረምሳን ይዘሽ መጣሽ። እኔ ለናጠና ነው የመጣ ነው። እንደዚህ ነገር እንደማላረግ ታውቃለህ። ቅቤ ሊቀባኝ ነው አይመጣ እዚህ ቤት ውስጥ ጎረምሳ ይዘሽ መጣሽ። አየሽው? ስለዚህ በዛ ቀን ነበር አንቺ መስሎኝ ነበር። አእምሮ ስለተበከለ ብቻ እንደዚህ ነገር እያሰብክ ለምንድን ነው ህይወት የምታበላሸው? ህይወት የምታበላሸው ነገር የለም። አሁን ያልኳቸው ነገር በሙሉ ማታደርግ ከሆነ አንቺ የፈለግከው ልታረግ ትችላለህ። አንቺ የፈለግከው ልታረግ ትችላለህ። እንደውም ለአንቺ ገባሽ ብቻ አይደለም። እሺ
እሺ ዝም በይ ጸጥ በይ አሎ ዝም በይ ያረካለሁ ማለት ነው ራቀባ መለከታለሁ ስለዚህ አይመለከትም ተናድጃለሁ እሷ ባንተ ላይ እንዳለው ወጣ ምንድነው ያረካለሁ ተናድጃለሁ በጣም ተናድጃለሁ ምንድነው ያናድ ልጄን የቀጣው ነው አንተ ተረጋጋ ምን አርጊ ነው የምትላት አንተ ፍሬ ልጅ ምንም አይመለከትም ማለት ስለማይመለከት ልጅ ሲያጠፋ ይቀጣል ቁጭ በይ አንቺ ይኸውልህ ምን እያደረግክ እንደሆነ እያንዳንዱ ነገር ትናገራለህ ምንም የምናገር ነገር የለም አንተ የማን ጎረምሳ ነህ አዎ የእሷ አይደል አንቺ ነሽ የቀጠርሽ ይኸውልህ ነግሬሃለሁ እሷ ላይ ሌላ ነገር ለማድረግ ምናምን አስብ አርፈህ ቁጭ በል እየነገርኩህ አርፈህ ምንድነው ሌላ ነገር ትሆናለህ አንተ ረፍ ይገልሃለሁ ዛሬ ትሞታለህ በእኔ እጅ እንዳትሸኝ ያልኩህ ዝም በል ጭራሽ ታወራለህ ሌላ ነገር ታወራለህ እሷን ለመምታት ቀበቶ ይዘህ ትወጣለህ ምን አይነት ሰው ነህ ልጅቷ ልጄ ናት መፍቴ ነው የፈለኩ ነገር የማድረግ መፍት አለኝ ልጄ ነች አንተን ያለ ቦታ ያመጣኸው ልጄ ነች አይደለ እሺ የፈለክበት ማን ራስን አስተዋወቅ አባቴ ስትለኝ ግን አባቴ እንዳትይኝ ትላለህ ነበርክ እንዴ አንተ እዚህ ነበርኩኝ ይኸውልህ ምን አይነት ሰው ነው ቆይ ምን አይነት እርኩሰት ነገር ነው የምትሰራው ስራ አይተሃል ነበር ምን አይነት አባት ነህ ነበር ወይ አይተሃል አትበል ነግሬሃለሁ ስለኔ የምታውቀው ታርጋለህ እንዴ ምን አይነት አገር ነው የምትጠይቀኝ ምን አይነት ጥያቄ ነው የምትጠይቀኝ አትበል እየነገርኩህ አንዴ ምን አትሰማም እንዴ አትሰማም ወይ አትሰማም ምን ነው ሌላ ነገር አወራለሁ እንዳትደውልልህ ነግሬሃለሁ እያንዳንዱ የምታረገውን ነገር እንዳለ አይቼዋለሁ እሺ ምን እንደምታረጋት በቃ ራስ ጠብቅ እያልኩህ ነው በቃ ነግሬሃለሁ እንዴ ዝም በል ታወራለህ እንዴ ደግሞ የሰው ቤተሰብ ሌላ ነገር አታወራ ነግሬሃለሁ እሺ ምን ልክስክስ ውሻ አባት ነው የሰው ቤተሰብ ብለህ ገብተህ ነው እንደዛ የምትል ጭራሽ እንደዚህ እንትን ስታይል ወይኔ አልመጣም እንዴ ና ታጅ በቃ አትይጂ እንዴ ያለ አንድ ልጅ ነኝ እንቀሳቀሳለሁ ስትል ካሁን በኋላ ነገር የለሽ አይዞሽ ተረጋጊ ቁጭ በይ እሺ ቁጭ በይ ነግሬሃለሁ ሌላ ነገር እንትን እላለሁ ብትል ምን አይነት አባት ነው ምን አርጊ ነው የምትለው ይመለከታል እቺን የምታክል እጄን አሰርክና ልታወጣጣኝ ነው ልጄ እኮ ናት የፈለኩ መግረፍ መፍተል ያሳደረ እባክህ አለበስካት አበላሃት እንዳንተ ለአስሩ ከመሸጥ ይሻላል አይሻል ተናገር እኮ ነው ምን አባ ነው ዝም የምትለው አልገባኝም ስለምን አስሩ የምታወራው ለስንት ሰው ለጓደኞች ለስንት ሰው እንደምትሸጣት ስለማቅ ስለሰማው አሁን እንዳትመታ እኔ ስመታ ነው ማምረን ሰው ስመታ ደስ አይልም እኔ ሳረኝ ይችላል ታስሮ ብለህ ይበላል እሺ ስፈት ምን አባ ነው የምትለው ይበላል እንደዚህ ገና ይኸውልህ ገና አሳያለሁ እሺ ገና አሳያለሁ ጭራሽ ሌላ ነገር ታወራለህ እንዴ ደግሞ እጄ ማሰር ማለት የነብር ጭራ ነው ያሰርኩ እንጂ አንበሳውን አላሰርኩም አንበሳ ማን እንደሆነ ያሳልሽ አንበሳ ማን እንደሆነ ያሳልሽ ሌላ ነገር ታወራለህ እንዴ በዚህ የሚቀጥል መስላል እንደዛ መስሎ ነው ስለማንነት ያሳል ምን ነው ታሳይ የመጣህበትን ሳቅ ገና ይኸውልህ ብዙ ነገር እኮ ገና አንተ ነፍሰ ገዳይ መሆንን ተደርሶባል እሺ የእናትሽ ገዳይ ነው አይደል እኮ
እያንዳንዱን ነገር ያልሰማው መስሎ ነው አይደል? ሰምቻለሁኝ። እሺ ሁሉንም ነገር አሁን ልትገላት እንደነበር ደርሼበታለሁ። አሁን ይገር በመንገደ በሙሉ የገቡት ሰዎች እንደምደርሳቸው ያውቃለሁ። ልትገለኝ ነው ነኝ ልትገለኝ ነው ወይ? ምን አባ ነው ጥጋብ የሚልህ ስንት ወይ ምን አባ ነው ጥጋብ የሚልህ ብቻ መስሎኝ ነው እንደዚህ እዚህ ቦታ ላይ ስለያዝክ በቃ ይዛሃላ ወንጀለኛ ይዘህ ቴነችና አይደለ? ይኸውልህ ብዙ አይነት ወንጀለኛ ይቻሉ እንዳንተ አይነት ግን ጥጋብ አናቱ ላይ ወጣ አላየሁምሽ። እዚህ አካባቢ ሰው አለ እንዴ? ሰው አለ እዚህ አካባቢ? አይ ምን ነው? አይ ከርቀት ትንሽ ራቅ ብሎ ነው። እኔ በጣም እንትን ስላልኩኝ ተናድጄ የመጣሁት ጓደኞቼ አሉ። ልጥራቸው ወይ? አንተ እኮ በቂ የፈለኩ መረጃ ሰጣለሁ። አንተ በቂ ምን አለ አትጥራቸው እኮ ምንድነው ታዲያ የምትፈልገው? ተናገር እያንዳንዱን ነገር። ሁለተኛ ደግሞ ይኸውልህ እያንዳንዱን እናትየውን እንዴት እንደገደልካት በምን እንደገደልካት ደግሞ ትናገራለህ። እሺ ተናገር። ለምራዝ ምንድነው? ስለዚህ ብቻ ነው ብለኛል። አዎ ብቻ ነው ጉዳይ እዚህ የሚጨርስ ከሆነ አሁን ሊናገር እኮ ተናገር። ለምራዝ ምንድነው? ሌላ ሰው የለም ካጠገብ? ሌላ ሰው ማለት ውጭ ምናምን ሌላ ሰው ይችላል? ምን ነው መጣ አንተ ብቻ ነው? አይ በቃ ላወራ ፈልጌ ነው። ሌላ ምንድነው የምታወራኝ? እኮ አውራኝ ነው። ስለዚህ የምትጠይቃቸው ነገሮች እርግፍ አድርገህ ማለት እንዳላየው እንዳልሰማው የምትናገር ከሆነ ተናገር። እኔ የምልህ ዛሬ እኮ የመጣው የተሳሰርኩ ቦታ ነው እያልኩ ነው። ምንድነው ሁሉ ነገር ተው ምናምን የምትለው? ሰው አለ ሰው የለም እያልክ የምታጣራው ነገር ምንድነው? ምን አስበህ? ወንጀል እኮ ብርቅ አይደለም ማለት ውሃ ላምጣልህ። አይ እኔ አልፈልግም። ለራስሽ ከፈለግሽ ጠይቂ። ልጄ እኮ ጠምቶኛል። በእናትሽ ይኸውልህ ትነግረኝ አንተ ሰውዬ ነግሬሃለሁኝ። ተናገር። አራት ምታኝ ቅድም ብያለሁ። እኔ ስመታ ነው የሚመቸኝ። ምን እያልክ ነው የምታስበው? ቆሻሻ እጅን በኔ አታሳርፍ። እሺ ቆሻሻ አትበል። እጅ እንደዛ ነው። አትብላኝ። ዝም በል ሌላ ነገር እያልኩ ነው። ሌላ ነገር አታወራ። ነገር ማንዶን ካታውቅም እሺ እኔ ስለኔ ስለማታውቅ ነው ዛሬ የምትቀጠቅተኝ። ወይ ተገስተ ተበላው። ምን ልትሆን ነው? ምንም አላደረኩም። እሺ ምንም አላደረኩም። በቃ ተወኝ። ምንድነው? ጀግና ካሜራ እኮ አለ። ካሜራ አለ። ስበር የኔ ልጅ ጀግና ስበር። እንዳትተነፍስ ትሰማኛለህ? አሁን ዛሬ ገና ተሳስተህ ገብተሃል። ጋዜጠኛው